ጨርሰናል አይደል? አዎ ጨርሰናል። ይኸው ምንድን ነው እንዴ? ሙሉ ነው እንዴ? ቆረጣ አልከኝም እንዴ? ጫፉና ካልምታገኙኝ ልጆች ቴክስት ላይ እየላካችሁ ብዙ ነገሮችን እያስፈራራችሁኝ ብዙ ነገሮችን እየዛታችሁብኝ ያላችሁ ሰዎች አላችሁ። እኔ ዛቻ ወይም ደግሞ ስላስፈራራችሁኝ እኔ ነገር ማድረግ ያላቆም ማለት እሷን እስካላገኘው ድረስ ማለት ነው። ለሁላችሁም እኔ አንድ ቀጥተኛ ነገር እንድታውቁ የምፈልገው ነገር ቀድሚያ ሩታን ማግኘት መቻል አለብኝ። ሩታን አግኝቼ ነው እኔ ይሄ ነገር ማቆም። በሷ በጣም ተጎድቻለሁ። የምር በጣም ውስጤ ተጎድቷል። በቃ ምን መሆን አለብኝ እኔ? ምን አይነት መስዋዕትነት ብከፍልልሽ ነው አንቺ ለኔ ቦታ መስጠኝ? ከዚህ በላይ ያኔ ታውቂያለሽ የከፈልኩልሽ መስዋዕት የሆንኩትን የደረሰብኝን ነገር አንቺ በደንብ አድርገሽ ታውቂያለሽ። እኔ እዚህ ጋር መናገር የለብኝም። ወንድ ልጅ ነህ ለምን ታለቅሳለህ ምናምን ለምትሉኝ እኔ እንባ ተናንቆኝ እንልህ ይዞኝ ነው በቃ ተናድጄ ማለት ነው። እሷ እንዲህ ስትሆን ማየት አልፈልግም ነበር በህይወቴ። ብዙ የገባችልኝ ቃል ነበር። እነዛ ቃሎች ግን በቃ እነሱን አፍርሳ እንደዚህ ሳያት ዛሬ እኔ በጣም ነው ያዘንኩት። ብዙ ነገሩ ብዙ ቃል ገብታልኝ ነበር እኔን እንደማተው ያለኔ መኖር እንደማችል። የምር እውነትሽን ነበር ያኔ እንደሳስትኝ የነበረው። እየፎገርሽኝ ነበር። አፈቅርሃለሁ ያላንተ መኖር አልችልም ያላንተ ምናምን ስትኝ የነበረው ዝም ብለሽ ነው። አንቺ የምታስገቢው ከኢማራት አካውንት ወደ ኢማራት አካውንት ነው? አዎ። ባንክ አካውንቱ የተከፈተው ኢማራት ውስጥ ነው? ብቻ የኢማራት አካውንት ነው፣ ወደ ውጭ አይደለም እኮ። የኢማራት ከሆነ ከኢማራት ውጭ ሌላ ሀገር ሊከፈት አይችልም። ስለዚህ የባንክ አካውንቱ የኢትዮጵያዊ ስም ነው፣ የሀበሻ ስም። ሰላም የቻናል ቤተሰቦች እንዴት ናቸው? እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ በደንብ እስከ መጨረሻው ተመልከቱት። ምክንያቱም ለትምህርት እንድትማሩበት ነው፣ ሁሉም ሰው እንዲማርበት ነው ይዤ የመጣሁት ቪዲዮ ማለት ነው። አይታችሁት ሊሆን ይችላል፣ በተለያዩ ማህበራዊ ድረገጾች ላይ ሚዲያዎች ላይ አይታችሁት ሊሆን ይችላል። ግን ዝም ብሎ በስክሮል እያደረጋችሁ አልፋችሁት ሊሆን ይችላል። ግን በደንብ ተመልክታችሁ በደንብ ትምህርት እንድትወስዱበት ፈልጋለሁ ማለት ነው። ምክንያቱም ቪዲዮን ስሙትና አብረን እንመማርበታለን። አይደለም፣ የውጭ ነው፣ የነጮች ነው። የነጭ ስም ነው። እሺ፣ ስታስገቢ አንቺ ባንክ ሄደሽ ነው ዲፖዚት የምታደርጊው ወይንስ ለሰዎች ሰጥተሽ ሰዎች ነው የሚያስገቡልሽ? ሲጀመር እዛ ጋር የኛ ዩዘርን የምና አካውንት ስለተመዘገበ በራስ አካውንት ነው እንጂ በሌላ ሰው አይቻልም። እና ሞባይል ባንኪንግ ነበር የምጠቀም። ስለዚህ አንቺ መዳም ቤት እየሰራሽ ህጋዊ ነሽ፣ የራስሽ ባንክ አካውንት አለሽ። ቀጥታ ከባንክ አካውንትሽ ወደ ሰውየው አካውንት ነው ትራንስፈር የምታደርጊው። ራስሽ በእጅሽ ሞባይል ባንኪንግ ነው ትራንስፈር የምታደርጊለት። በጣም ጎበዝ ስማርት ነሽ። ሞባይል ባንኪንግ አጠቃቀም ታውቂያለሽ፣ ህጋዊ ነሽ፣ ባንክ አካውንት በስምሽ አለሽ። መዳም ቤት እየሰራሽ ሞባይል ባንኪንግ ትጠቀሚያለሽ። በጣም የሰለጠንሽ ነሽ፣ ሞደርን ነሽ። ማሻአላ። እሺ፣ ሶስተኛው ዙር ስንት ተጠየቅሽ? 7000 ድርሃም። እሺ፣ 7000 ድርሃሙንስ ሰጠሽ ወይስ ምን አለሽ? ምን ከፈልሽ ወይስ ምን አለሽ? እንግዲህ እንደምታውቁት በስልካችን ላይ ያው ሁሉም ስማርትፎን የያዘ ሰው ስልካችን ላይ በጣም ብዙ ነገሮች ይመጣሉ፣ ሳንፈልግ ማለት ነው። ሳንፈልግ በጣም ብዙ ነገሮች ይመጡብናል። እነዛን ነገሮች አውቀን ነው የምነካቸው። በጣም ብዙ ሰዎች ደግሞ ሼር በማድረግ ያስገቡናል፣ የማናውቀው እንትን ውስጥ ያስገቡናል ማለት ነው። ከዛ እዚህ 7000 ድርሃም ላይ አካውንት ላይ ገንዘብ ስላልነበረ አሬንጅ አድርጌ ነበር መመለስ የነበረብኝ እና ቢያንስ ብዙ ጊዜ ፈጀብኝ። 1 ወር ወይንም እንደዛ ቆይቼ ነበር የከፈልኩት። ይቻላል ችግር የለውም ስለው አዎ ችግር የለውም አለኝ። ከዛ ከከፈልኩ በኋላ ሶስተኛ ክፍያ ውል ምናምን የላችሁም? ሶስተኛ ክፍያ ኤኒ ታይም አንድ ሰው ሰከንድ ፔመንት ከከፈለ ሁለተኛውን ክፍያ ከከፈለ በኋላ ሶስተኛ ክፍያ በማንኛውም ሰዓት ሲከፍል ትርፉ ወደ እሱ አካውንት መግባት ይጀምራል ነው የተባልሽው? አዎ እኔ በዛን ወቅት አልተረዳሁም ነበር እንጂ ያው በዛን ቀን አንድ ምንድነው በዛውን ቀን ማለቅ አለበት መሰለኝ እኔ እንደተረዳሁት። በኋላ ላይ እንደገለጸው በዛው ዕለት መጨረስ ነበረብሽ 7000 ነው። አዎ ግን አሬንጅ አድርገሽ ነው ችግር የለውም ነበር ያለኝ። ከዛ በሌላ ጊዜ አሬንጅ አድርጌ ስመጣ ማለት አንቺ ዘግይተሽ ስለከፈልሽ ቅጣት ያስፈልጋል አለ። ስለዚህ ምንድነው የምላችሁ አሁን እቺ ልጅ እየተበላች ያለች ብሯን እንዳለ የተበላው በምንድነው? በቁማር ነው፣ ኦንላይን ቁማር ማለት ነው። እናንተ ኖርማል ጨዋታ ሊመስላችሁ ይችላል። የሆነ በቃ በማታውቁ ሙድ ነው እዛ ውስጥ የሚያስገቧችሁ ማለት ነው። ስለዚህ ስልካችሁ ላይ በሚመጣው ማስታወቂያ በሙሉ ጥንቃቄ እንድታደርጉ ነው። ጥንቃቄ ማድረግ አለባችሁ እያንዳንዱ ማለት ነው። አሁን እሷ በቃ ዛሬ በቃ ጨዋታ ነው የሚያጫውቷችሁ። እንዴት ነው
የሆነ ቦነስ ይሰጧችኋል። መጀመሪያ አካባቢ በቃ ትበላላችሁ፣ እየበላችሁ ምናምን ይመስላችኋል፣ ትሄዳላችሁ። ዛሬ በ10 ብር ጀመራችሁት፣ ነገ ደብል ነው የምትሄዱት። ደብል እያሳደጋችሁ ነው የምትሄዱት። እነሱ የሚሰጧቸው ትንሽ ትንሽ ነው። ከዛ በኋላ ኦቨር ስታስገቡ ልም አድርገው ይጠፋሉ ማለት ነው። ብሎክ ያደርጋችኋል ከዛ ጨዋታ ላይ ማለት ነው። ስለዚህ እናንተ አውቃችሁ መጫወት ሲጀምር አስፈላጊ አይደለም። እንደዚህ አይነት ነገሮች ኦንላይን ላይ የማታውቁትን ጨዋታ መጫወትም የለባችሁም። ሲጀምር ትክክለኛ ጨዋታም የለም። ስለዚህ ትምህርት ይሆናችኋል። ይህን ቪዲዮ በደንብ ስሟት። እሷንም እንዴት እንደተበላች ብሯን ሁሉ እንዴት እንደተበላች በደንብ ስሟት። ለምሳሌ አንቺ ከስንት ጊዜ በኋላ ዘግይተሽ ብሩን አገኘሽ? 7000 ድርሃም 1 ወር ሳልቆይ አልቀረውም፣ ግን እርግጠኛ አይደለሁም። እሺ ያው በቴክስታችሁ ማየት እኮ ትችያለሽ። መጨረሻ ላይ 3ኛ ክፍያ የተጠየቅሽበት ጊዜ እና ከዛ አንቺ አስገብተሽ ደረሰኝ የላክሽበት ጊዜ ሰዓቱን፣ ቀኑ ምናምን ማየት ስለምትችይ ምን ያህል እንደቆየሽ እሺ 1 ወር ቆይቶ 3ኛ ክፍያ የፈጸመ ሰው ቅጣቱ ምንድን ነው ያለሽ? እየሰማሁሽ እንደገና ሌላ ክፍያ መክፈል አለብሽ ነው ያለ። ማለት አብሮ ይወጣል ነው። አሁን በዚህ ቅጣት ተብሎ በሚከፈለው ክፍያ ፕሮፊት አይደለም የሚገኘው ማለት ከዛ ጋር ተደምሮ አብሮ ይወጣልሻል ነበር ያለ። ምክንያቱም ለእናንተ ቀልድ ሊሆን ይችላል፣ ግን አሳስቁ። ውሃ እያሳሳቀ ነው የሚወስደው ይባላል። ግን እንደዚህ ነው። ኦንላይን ጨዋታዎችም እንደዚህ ነው፣ እያሳሳቁ የሚወስዷቸው ማለት ነው። ፉገራ ነው በቃ በኦንላይን ሎተሪ ምናምን ነገሮች ባትጫወቱ በጣም ደስ ይለኛል። እናንተ እዛ ደክማችሁ ሰው ሀገር ላይ ደክማችሁ በላብ ጥራችሁ ምናምን ላባችሁ እንዲህ ጠብ አድርጋችሁ የሰራችሁትን ገንዘብ እንደ ቀልድ በኦንላይን ስትበሉ በጣም እናድዳል። ስለዚህ ምንም የሚመጣ ትርፍ ብር የለም። አውቃችሁ እንድትጠናቀቁበት ነው ይህን ቪዲዮ ያመጣሁት ማለት ነው። እስቲ ይህን ቪዲዮ አይተናል ማለት እንግዲህ ይሄ ልጅ በአብዛኛው ዩቱብ ላይ አይታችሁታል ማለት ነው። እንግዲህ መጀመሪያ አካባቢ ያው ፍምስና እንደዚህ ከሆነ አስቡት እስቲ እዩት እስቲ። ምንድነው አሁን ሚኒስከርት ነው ምንድነው የለበሰው? ምንድነው ተንጠሽ? በጣም ስቅ ነበረ ብቻዬ ማለት ነው። ስቅ ነበረ ብቻዬ። የሚገርም ነው እንግዲህ ሰዎች የሆነ ለማፈመስ የሚሄዱበት በጣም አንዳንዴ የተጋነነ ይሆናል ማለት ነው። ማለትም ከእንትናችን እጅ ከቁጥጥር ውጭ ሲሆን በጣም ሰው ለመፈመስ የማያደርገው ነገር የለም ማለት ነው። ከባድ ነው። ብዙ ነገር ሲያደርግ አይቼዋለሁ፣ ግን ይሄ በጣም ተለየ።